ማዳሜ ጉድ ሰራችኝ። ማዳሜ አምኛት ታምኜላት ጉድ ሰራችኝ። ሁላችሁም ከዚህ ድርጊት እንድትጠነቀቁ ነው የሚፈልገው። ማዳሜን አምናታሉ ትወደኛለች አትበሉ። ትወደኛለች ማለትም ብቻ ሳይሆን አምናታሉ አትበሉ። መዳሞቻችሁን አትመኑ። ይሄንን ጉድ ደግሞ ከኔ ተማሩ፣ ትማሩበታላችሁ ብዬ አስባለሁ። አመሰግናለሁ። ወደ ቀጣዩ ቪዲዮ እንሄዳለን። አሰላሙ አሌይኩም እንዴት ናችሁ? ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? ሁላችሁም ይህንን ቤት ሲጀምሩ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ጀምሩ። ለዛሬ ነገር ሁላችሁንም ያስተምራችኋል ብዬ አስባለሁ። ሳትሰላችሁ ቪዲዮን እስከ መጨረሻ ድረስ አዳምጡኝ። ለራሳችሁ ነው ይጠቅማችኋል። እኔ ተጎድቻለሁ። አንዴ እናንተ እንዳትጎዱ ነው። ድጋሚ ቪዲዮን እስከ መጨረሻ አዳምጡት። አትመኑ ማንንም ካሜራ አይታይም የምትሉ እህቶች ጥንቃቄ እንድታደርጉ ነው የምላችሁ ማለት ነው። ዛሬ እኔ ያንኩትን ጉድ ስነግራችሁ ታምኑኛላችሁ፣ ይገባችኋል ብዬ አስባለሁ። ሁላችንም ያለ ነው ሰው ቤት ነውና ትረዱኛላችሁ ብዬ አስባለሁ። ማዳሜ ካሜራ የለም ማለችኝ ወይ ደግሞ ማዳሜ ቤት እኔ ቤት ካሜራ ፈልጌ ያጣው ኤቭር በዚህ አፕ ራሱ ይሄ ካሜራ መፈለጊያ ተብሎ የተለቀቀው አፕ ራሱ አያገኘውም። የማዳም ቤትን ካሜራ አያገኘውም። ምክንያቱም እኛ ካሜራውን ፈልገን እንደምናገኘው ስላወቁ በስልኮቻችን ያንን ካሜራ ፈልገን እንዳናገኘው የሚያደርጉት ዘዴ አላቸው። ማወቅ ያለባችሁ ነገር እኔ ቤት ካሜራ ፈልጌ አጣው የምትሉኝ እህቶች አይደለም ፈልጋችሁ አታጡም። ግን ምንድነው ችግሩ? አይታያችሁም ነው። አራት ነጥብ አይታያችሁ። ምክንያቱም ይደብቃሉ እነሱ በደንብ ነው የሚደብቁት። በደንብ አስበውባት ማለት ነው። አንድ እሱ ነው። ሌላ ደግሞ እኔ ቤት ካሜራ የለም ብላችሁ የሆነ ስራ ስሪ ተብላችሁ ያንን ነገር ለምሳሌ ትላንትና እኔ ቤት አዝጂ ተብያለሁ። ከዚህ በፊትም ተብያለሁ። ቤት አዝጂ ብላይ ከትላንት ወዲያ ያጸዳሁት ቤት በጣም ንጹህ ነበረ፣ ምንም ነገር አልነበረውም እና ቤቱ ንጹህ ነው። ሄደች እሷ ትምህርት ቤት እሺ ብያት ሄደች። ከዛም በኋላ በካሜራ እየተከታተለችኝ ነበረ እንዳላጸዳው። ሲታየኝ አላጸዳውም። እኔ ቤቱ እንዳልተጸዳ አይታ በዛ በካሜራ እያየች ነው። ከዛ በኋላ ስትመጣ እኔ ክችን ነበርኩኝና ሻይ እያፈላሁ ነበር እና ቤት አጸዳሽ አለችኝ። አዎ አላጸዳሽም አለችኝ። እንዴት ማለት? ንጹህ ነው ቆሻሻ ሄደሽ። እኔ ቆሻሻ እንደሌለ አውቀዋለሁ። አዝጂ ነው ያልኩሽ፣ እየሰማችሁኝ? አዝጂ ነው ያልኩሽ እንጂ ቆሻሻ እንደሌለው አውቀዋለሁ ቤቱ። ኦኬ አዝጂ ብላኝ ሄደች። ቆሻሻ የለውም ብዬ እኔ ደግሞ ታውቁት ማጽዳቱን ታውቁት። ስለዚህ እሷ ምንድን አደረገችው? ያንን ነገር አይታለች እንዳላጸዳው። ዝም አልኳትኝ። ቆሻሻ አሳይኝ አልኳትኝ። የምታሳይኝ ቆሻሻ የለም፣ ካሜራ እንዳለ በዛ ተረዳው። አንድ ሌላ ቀን ደግሞ ሌላ ቀን ትላንትና ቪዲዮ አስገባላችኋለሁ። እዚህ ጋር ቪዲዮ አስገባላችኋለሁ፣ ታዩታላችሁ። ኤዲት ሲያደርግ ቪዲዮ አስገባላችኋለሁ። ትላንትና ቾኮሌት ሰርቄ በላው ብዬ ቪዲዮ ሰርቼላችሁ ነበረ። ውጪ ሆኜ ከቤት ይዤ ወጥቼ ውጭ ሆኜ ቾኮሌት ሰርቄ በላው ብዬ እንደዚህ አይነት ቪዲዮ ሰርቼላችሁ ነበረ። ያ ቪዲዮ ምን ላይ ደረሰ ለምትሉኝ ደግሞ እነግራችኋለሁ ማለት ነው። አሳያችኋለሁ ማለት ነው። ያ ቪዲዮ አለ እኔ ጋር። ያን ቪዲዮ ሰራው ሰርቄ በልቼ አይደለም። ለምን ሰርቃለሁ? እበላለሁ፣ እየሰራው ነው ግን እበላለሁ። አውቄ ነው፣ ለቪዲዮ ነው ሰርቄ ነው የበላሁት አልኳችሁ። ግን ብዙ ጊዜ አልበላም። ብዙ ጊዜ ያመጡታል ይሄንን ነገር፣ ግን እኔ አልበላም። አይሰጡኝም፣ እኔም አልበላም። ሰማችሁኝ? እነሱም አይሰጡኝም፣ እኔም ጉዳይም አይደለም። ምንም ትዝም አይለኝም። ጣፋጭ ስለሆነ ትዝም አይለኝም አይደለም። ከዛም በኋላ ትላንትና ያችን እያበላኋትን አይተዋት ዛሬ ሙሉ ፌስታል የነበረውን ቾኮሌት ከፍሪጅ ውስጥ አውጡት። እሺ አወጡት። ይኸውላችሁ አንዳንዴ አስተውሉ እህቶቼ፣ አስተውሉ። አንዳንዴ እነሱ አሉኝ ብላችሁ የነሱን ንግግር የነሱን ወሬ አትመኑ፣ አትሸወዱ። እንዴ አትሸወዱ። አውቀው ነው እኛን ለመሸወድ ነው እንጂ ካሜራ ሳይኖር የትኛው መዳም ቤት ካሜራ አለ? የትም ብትሄዱ ካሜራ አለ። ካሜራ የለም ብሎ አማርኛ የለም። የትኛው ድሃ መዳም ብትሆን ወርቅ የሌለበት ቤት አለ መዳም ቤት ሆኖ? ስለዚህ ካሜራ አለ። ከንግግራቸው ተረዱ እናንተ። እነሱ የለም አለ እስኪሏችሁ ድረስ አትጠብቁ እባካችሁ እህቶቼ። እነሱ አለ የለም ማለታቸው አትጠብቁ። መዳም ቤት ካሜራ አለ ወዘተ አይረነት መዳም ቤት ካሜራ አለ። ትላንትና እኔ ሰርቄ አልኳችሁ እንጂ
ዝም ብዬ ኖርማል ነበረ የበላሁትኝ እኔ ኖርማል ነበረ በለውትኝ። ግን አዩ እሺ አይደለም እዚህ መኪናቸው ጋር የራሱ ካሜራ እንዳለ ያውቃለሁ እኔ። እነሱ ግን ምንም ካሜራ እንደሌለ ነው የሚያስመስሉት። ያቺም ሰራተኛ ስትሄድ ካሜራ አለ ወይ ብላ ከጠየቀችሽ አዎ በያት ብላ ነው ተብላ ነው እኔን አዎ የለም አለችኝ። ግን ምንድን ነው ያላችኝ ያቺ ሰራተኛ አንድ የጠቆመችኝ ነገር ነበረ። ምን እንደሆነ ደግሞ ልንገራችሁ። ልብስ ከኔ ነው፣ ይሄ ነገር ከኔ ነው፣ ይሄ ነገር ከኔ ነው ስትለኝ እሷ ብላካ ክችን ሴትዮ ማለት ነው። እኔና ያቺ ሰራተኛ ነበርንና ክችን መታ እንደዚህ ብለን ስትጠው ፈጣሪ ይሁንልሽ ወረበሌ ታያታለሽ ትንሽ ቆይተሽ አለችኝ። ግን ምን አስባ ነው ብዬ ዝም አልኩኝ። እቺ ሰራተኛ ከዚህ ሴትዮ ጋር አትስማማም፣ ጭራሽ ፊትም መሰጣትም። እንዴት ነው 17 ዓመት ልትቆይ የምትችለው? እንደዚህ ያደረጉኝ። እሺ ብዬ ያለፍኩኝ ሁሉንም ነገር ትቼው ነበረ። ከዚህ በቀደም ደግሞ ከቤቱም ቀደም የሆነ ቀን ልብስ እያጠብኩኝ ጠዋት ነበረና ልብስ እያጠብኩኝ ፓንቶችን አለያይተሻቸው ጠቢ ብላ ነግራኝ አታውቅም። ሲጀመር ብላኝ አታውቅም። ልብስ ነው ልብስ ሳጥብ ሁሉንም ነው እጠቢ ያለችኝ። ያቺ ሰራተኛ ስታጥብ አይቻታለሁ። እሺ ማወቅ ያለባቸው ነገር እዚህ ጋር እናንተ ማወቅ ወይም ደግሞ መረዳት ያለባቸው ነገር ምንድን ነው? ያቺ ሰራተኛ ስታጥብ ታለማመደሽ ቤቱን እንዴት እንደሚሰሪ ምናምን ብለውኝ እሺ ብዬ ቤቱን እየተለማመድኩበት ነበረ። በዛን ሰዓት ከዚህ ልጅ ጋር ሆኜ ቤቱን ስለማመድ ያየሁትም የተረዳሁትም ነገር ቢኖር ምንድን ነው? ልብስ ስታጠብ ሁሉም ልብስ አንድ ላይ እንደሚታጠብ ነው አይደለም? አንድ ላይ እንደሚታጠብ ነው የተረዳሁትኝ። አንድ ላይ ደግሞ ስታጥብ ነው ያየሁትኝ። ከዛም በኋላ ላካ እኔን እንደ ሰራተኛ ገና ከኔ ለመጀመር ነበር የወሰነችው እቺ ሴት። ምክንያቱም የመጀመሪያ ሰራተኛቸው ፊት እንደማሰጣቸው ልጆቿም ነገሩኝ። አሁን ቅርብ ጊዜ ባሏም ነግሮኛል። ከእሷ ጋር እንደማትስማማ ቢጠራት ራሱ በስነ ስርዓት አቤት እንደማትላት ጭራሽ ማለት ነው። ሁለቱም መዳም ሆኖ ነው አሉ ቤት ውስጥ የሚኖሩት ልጆቿ ራሱ። ያቺ ሴት ደግሞ ያው በእድሜም ተለቅ ትላለች፣ 40 ምናምን ዓመቷ ነው። እና ከእሷ ጋር እንደዚህ ሲፋጠጡ ነው አሉ የሚውሉት። ምንም ሰላም የላቸውም አለው። አሁን ከኔ ነው እሷ ሀብላ ሰራተኛ የማዘዝን ትዕዛዝ ከኔ ነው ማዘዝ መጀመሪያ የፈለገችው። ትይዘዘኝ እኔ ለምን ታዥኛለሽ አላልኳትም። ልታዘዝ ነው የመጣሁት እኮ እዚህ አይደል እንዴ? ግን ምንድን ነው ለእኔ ካሜራ መኖሩን ደብቀኝ የዛኔ ልብስ እንደዚህ አድርጌ ሳጥብ ከእንቅልፏ ነበረ እየበነነች ወረደች ወደታች። ሰማችሁኛ? ከእንቅልፏ እየበነነች ነበረ ወደታች ወረደችው። ወደታች የወረደችበት ምክንያት ደግሞ እኔ ልብስ ሳጥብ ሁሉንም ከትቼ አይታ ነው ወደታች ወረደችው። ምክንያቱም ከኔ መጀመር ስለፈለገች ማዘዝን ከኔ መጀመር ስለፈለገች ከሰራተኛ መጀመር ስለፈለገች ማዘዝን። እሺ ችግር የለም ልታዘዝላት፣ እኔ ምንም ችግር የለም ልታዘዝ ነው መጣሁት አደረገች። ካሜራ የለም ብላ ምላ ነገረችኝ። እንደ አረብ ወይ ኒቃብ ለበሱ ወይ ቁርአን ቀሩ ብላችሁ አረብ እውነት ያወራል አይደለም። ሙልጭ ያሉ ውሸታሞች ናቸው። በእያንዳንዱ ቤት ያሉ ሙልጭ ያሉ ውሸታሞች። እኔ ቁርአን ትቀራለች ኒቃብ ትለብሳለች አይደለም፣ ትለብሳለችም ትቀራለችም፣ ግን ውሸታም ሙልጭ ያለች ውሸታም። ኢቭን እኔ እንኳን ምግብ ሰርቼ እንግዲህ እኛ ተጥረግርገን እኔ ሌላ ነገር ሰርቼ ስለመጣ ነው ምግብ የምሰራው። ምግብ ሰርቼ ሳቀርብ ያ ምግብ ጣፈጣ የተባለ ቀን ከኔ ጋር ሰላም አይኖራትም። ወይ ደግሞ እሷ ኪችን ገብታ ከእሷ ጋር እሷ ቲክቶክ እየሰራች ዛሬ ነኝ የሚሰራው አይኔን አግዥኝ ብላኝ እያገዝኳት ከሰረን የሆነ ነገር ከጎደለበት ግን ከኔ ጋርም ሰላም ነች። ሰውየው ደግሞ ትንሽ ምግብ ካልጣፈጠ አፍ ውስጥ አይከትም። እሷ ነች የሰራችው ነው የሚባለው። እኔ እሺ፣ እያዳመጣችሁ ሁላችሁ እያዳመጣችሁ እሺ፣ ይጠቅማችኋል ለራሳችሁ። ይህንን ታደርጋለች። እሷ ሲሰራ ያለው ነገር እሷ ሲሰራ የተበላሸውን ነገር እኔ የሰራው የምታስመስል ምግብ ስትበሉ ተረጋግታችሁ ብሉ። ለምሳሌ
ምግብ እየበላችሁ ወዲህ ወዲያ ወዛ ወዛ እያላችሁ አትብሉ። ምክንያቱም ሲያዩዋችሁ ሰርቃችሁ የምትበሉ ነው የሚመስላቸው። የስርቆት አመል ያለባችሁ ነው የሚመስላቸው። ክላሳቸው ላይ ስትገቡ፣ የመዳም ክላስ ስትገቡ ሽቷን እንዲህ እንዲህ እያላችሁ አትዩ። አንድ መስመራችሁን ይዛችሁ ስራችሁን ሰርታችሁ ውጡ ውጡ እንጂ እናንተ እኮ መስረቅ ባትፈልጉ እንኳን አስተያየታችሁን እኮ ያያሉ። አሁን እኔ ቤት ልንገራችሁ፣ ማዳሜ ክላሷ ላይ የወርቅ መስቀያ ራሱ አላት። ወርቅ እንዲህ ነው እንዲህ ነው። ግን ያንን ወርቅ ቀና ብዬ አላየም። የሆነ ጊዜ ደንግጬ እንደ ይሄ ሁሉ ወርቅ ነው እንደ ብዬ ቀና ብዬ አየሁት። ወላሂ ላዝም አየሁት ወርቁን። ከዛ ከስራ መጣችና እኔ እኮ ወርቆቼንም ምንም እኮ አልደብቅም እንደዚህ ምናምን በወሬ ወሬ አንስታ እዛ ጋር አይተሽዋል አይደለ ነው እንዳየው አይታ ካሜራ የለም ብላችሁ አትመኗቸው። ካሜራ መፈተሻ አለ። ካሜራ እንዳለና እንደሌለ ማሳይ አፕ አለ እያላችሁ አትጃጃሉ። ያንን አፕ እናንተ ካሜራ እንዲያሳይላችሁ የምትጠቀሙት እነሱ ደግሞ ለእኛ ለሰራተኞች በያለንበት ቤታችን ስልካችንን ያላያዙ እንዴ? ስለዚህ እኛ ያንን አፕ ስንጠቀም ያ አፕ እኛ ጋር እንዳይሰራ ለነሱ የሰራ ወይ መስሎ በውሸት እንደመሰክርልን ያደርጋሉ። አለቀ። በእያንዳንዳችን ቤት ያለ ጉድ ይሄ ነው። እይቶቼ እንዳትሸወዱ፣ እንዳትሸወዱ። እኔ ተቃጠልኩ፣ እኔ የለሁም፣ በቃ ተቃጠልኩ። ኦኬ ተቃጠልኩ። ማንም የማይረዳ ማንም ብንነግረው የማይሰማን ነገር ብኖር ይሄ የካሜራ መፈተሻ አለ እያላችሁ የምትሸወዱ እህቶቼ ለእናንተ ነው። ምንም አይደለም። እኔ ጩጋራ ያፍ ብሎ ተልጦ ነው እንዳለ አያምኑላችሁ። ውሸታሞች ናቸው፣ ውሸታሞች ናቸው። እየሰማችሁኝ ለምንድን ነው እኔ ሰርቼ ምግብ ጣፍጦ ሲበሉ እኔ ነኝ የምትይው? አየዛና ያሰራሽው ምግብ አልጣፈጠም ስላልበላ እሷ ነች ያልሽው ለምንድን ነው ስላት፣ ምግብሽም ካልጣፈጣ ልብሴን በስነ ስርዓት ካልታጠፈ ሰራተኛ ሰራ ማን ሰራ? ሁለተኛ ሚስት አገባብሻለሁ ብሎኛል ነው አለችኝ። እሷ ባሏ ሁለተኛ ሚስት ከሚያገባባት በእኔ ደሞዝ ላይ ወይ ደግሞ በእኔ ጉልበት ላይ ትቀልዳለች። ሰውዬ ደግሞ ያንን ነገር ሲሰማ ምንድን ነው አሪማ ለብርሽን እቆርጣለሁ ነው የምለኝ። በስነ ስርዓት ካልሰራሽ ብርሽን እቆርጣለሁ ነው የምለኝ። ያንን ነገር የምታደርገው ደግሞ ራሷ ነች። ስሙ